ሰላም ጤና ይስጥልን የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች ለዛሬ ነሐሴ 1 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ ህወሓት የፌዴራል መንግስት ውጊያ ከፍቶብኛል አለ። በምዕራብ ትግራይ የተቀሰቀሰው ግጭት እንዲረግብ ጥሪ ቀረበ። የጀርመን ተቋም ለኢትዮጵያ የሰጠው ምክረ ሐሳብ ተግባር ላይ እንዲውል ተጠየቀ። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ በታሪክ ሁለተኛው ትልቁ መሆኑ ተገለጸ። አሜሪካ የኢራን አብዮታዊ ዘብ ኃይልን ይደግፋሉ ባለቻቸው 6 ግለሰቦችና ተቋማት ላይ ማዕቀብ ጣለች። ኢራን በኩዌት በሚገኝ የቻይና ኩባንያ ላይ የፈጸመችውን ጥቃት ተከትሎ ቻይና የዜጎቿ ደህንነት እንዲጠበቅ ጠየቀች። በስፔን ሲዮታ ግዛትና ሞሮኮ ድንበር በተከሰተው የስደተኞች ቀውስ የሟቾች ቁጥር 67 መድረሱ ተገለጸ። ወደ ዝርዝር ዜናዎቹ እናልፋለን። ቆይታችሁን ከኛ ጋር አድርጉ። ህወሓት የፌዴራል መንግስት ውጊያ ከፍቶብኛል አለ። በትግራይ ብሔራዊ ክልላዊ መንግስት ስም ዛሬ ነሐሴ 1 ቀን 2026 በመቀሌ ይፋ በተደረገው መግለጫ የፌዴራሉ መንግስት በምዕራብ ትግራይ ዞን በሸረሪና በአካባቢው አቅጣጫ ግልጽ ውጊያ ከፍቶብኛል ሲል ከሷል። በመግለጫው እንደተመላከተው ጥቃቱ ከዛሬ ማለዳ ጀምሮ በድሮንና በታጣቂዎች የታገዘ እንደሆነ ገልጾ ክስተቱ የፕሪቶሪያውን የሰላም ስምምነት የሚጥስና የትግራይን ህዝብ ለማንበርከክ የተደረገ ወታደራዊ እንቅስቃሴ ነው ብሏል። የክልሉ መንግስት ብሔራዊ ጥፋት ከቶ አይሆንም በሚል መፈክር በሀገር ውስጥና በውጭ የሚኖረው የትግራይ ህዝብ የጸጥታ ኃይሎችና የሲቪል ማህበራት ለህልውና ጥቃቱ አስፈላጊውን ዝግጅት እንዲያደርጉ ጥሪ አቅርበዋል። በተጨማሪም ህዝቡ አስፈላጊውን ጥንቃቄ እንዲያደርግ እያሳሰበ ዓለም አቀፉ ማህበረሰብ በስፍራው ከተቀሰቀሰው አዲስ ግጭት ጋር ተያይዞ ሊከተል የሚችለውን አደገኛ መዘዝ ተረድቶ ትኩረት እንዲሰጠው ጠይቋል። በምዕራብ ትግራይ የተቀሰቀሰው ግጭት እንዲረግብ ጥሪ ቀረበ። በምዕራብ ትግራይ እንደገና ተቀስቅሷል ስለተባለው ግጭት ሰላም የሚያሰፍኑ አካላት ግጭቱን ለማርገብ እንዲሰሩ የፖለቲካ ተንታኝ ኬቲል ትሮምቦል ዛሬ ነሐሴ 1 ባሰራጨው መረጃ ጥሪ አቅርበዋል። በምዕራብ ትግራይ ሸረሪ በተባለ ቦታ እየተካሄደ ነው በተባለው ጥቃት ግልጽ የሆነ የወታደራዊ ግጭት መባባሱንና በሰሜን ኢትዮጵያ ለረጅም ጊዜ ከታዩት ሁሉ የከፋው ነው ሲል የፖለቲካ ተንታኙ ኬቲል ትሮምቦል ገልጿል። ይህም የኢትዮጵያ መንግስት ከህወሓት የሚመጣ አዲስ ስጋት እንዳለ በማስጠንቀቅና ድርጅቱ ለሌላ ዙር ወታደራዊ ግጭት እየተዘጋጀ መሆኑን በመግለጽ ለሳምንታት ያህል ያደረገውን ህዝባዊ ቅስቀሳ ተከትሎ የመጣ ነው። በተመሳሳይ ሁኔታ ህወሓት አጣዳፊ ጦርነት እንዳይኖር በተደጋጋሚ ሲያስጠነቅቅ እንደቆየና ከኢትዮጵያ መከላከያ ሰራዊት ጥቃት እንዳይሰነዘር ለመከላከል ከሌሎች ታጣቂዎችና የፖለቲካ አካላት ጋር ሰፊ የሆነ የጸረ ብልጽግና ኪዳን ለመመስረት እየሰራ መሆኑን አመልክቷል። ይህ በሁለቱም ወገኖች በኩል ያለው ወታደራዊ ዝግጅትና የቃላት ውጥረት እርስ በርስ ያላቸውን ጥላቻ በከፍተኛ ደረጃ ጨምሯል። ይህም ወደ ፖለቲካዊ ስህተት የመድረስ አደጋው ከፍ እንዲል ያደርገዋል ሲል ኬቲል ትሮምቦል አሁን ያለውን ሁኔታ ገልጾታል። አክሎም አሁን ያሉት ክስተቶች በተደጋጋሚ በሚደረጉ ወታደራዊ ምላሾችና ፖለቲካዊ የስሌት ስህተቶች አማካኝነት ወደ ከፍተኛ ግጭት በማድረስ አደጋ ሊያስከትሉ ይችላሉ የሚል ስጋቱንም ጠቅሷል። ይህ ግጭት የከፋ ሰብአዊና ቁሳዊ ጉዳት ሳያስከትል በጊዜ እንዲወገድ በትግራይ በኢትዮጵያና በዓለም አቀፍ ደረጃ ያሉ ሁሉም ሰላም የሚያሰፍኑ አካላት ግጭቱን ለማርገብ ጣልቃ እንደሚገቡ ተስፋ አደርጋለሁ ሲል የፖለቲካ ተንታኙ ኬቲል ትሮምቦል አሳስቧል። በሌላ በኩል ህወሓት ዛሬ ነሐሴ 1 ጠዋት ባወጣው መግለጫ የብልጽግና መንግስት በትግራይ ጥቃት መጀመሩን ይፋ አድርጓል። ህወሓት በመግለጫው በውስጥና በውጭ የምትኖሩ የትግራይ ህዝብ፣ ሙሉ የትግራይ ጸጥታ ኃይሎች፣ ብሔራዊ ኃይሎችና የትግራይ ታጋዮች፣ የትግራይ ሲቪክ ማህበራት፣ የትግራይ ሃይማኖታዊ ተቋማት እንዲሁም ሌሎች የሚመለከታችሁ አካላት ብሔራዊ ህልውናችንን ለማረጋገጥ በሚደረገው ፍትሃዊ ትግል እንድትሳተፉና እንደገና ታሪካዊ ጀግንነት ለመፈጸም ራሳችሁን እንድታዘጋጁ ሲል ጥሪ አቅርበዋል። የጀርመን ተቋም ለኢትዮጵያ የሰጠው ምክረ ሐሳብ ተግባር ላይ እንዲውል ተጠየቀ። የጀርመን ተቋም በኢትዮጵያ ግጭት እንዳይከሰት ሰሞኑን የሰጠው ምክረ ሐሳብ ተግባር ላይ እንዲውል ምሁራንና ተንታኞች ጥሪ ያቀረቡ። የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም ሰሞኑን ባወጣው ባለ 8 ገጽ ኢትዮጵያን የተመለከተ ትንተናው በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል ያለው ውጥረት ቀስ በቀስ እየጨመረ መምጣቱን ይጠቅሳል። በሁለቱ አካላት መካከል የሚኖሩ የተሳሳቱ ስሌቶች ሌላ ትልቅ ጦርነት ሊያስነሱ ይችላሉ ሲልም አሳስቧል።
ግልጽ የሆነ የግጭት ዝግጅትና ወታደራዊ እንቅስቃሴ እየተካሄደ እንደሆነና ዛሬ ጦርነት መጀመሩን ታሳቢ በማድረግ በውጭ የሚኖሩ ኢትዮጵያውያንና ኤርትራውያን ምሁራን ከጦርነት ቀስቃሽ ጉዳዮች እንዲታቀቡና የተቋሙን ምክረ ሀሳብ በጥሞና አይተው ለተፈጻሚነቱ ድጋፍ እንዲያደርጉ በጽኑ ተማጽነዋል። በኢትዮጵያ ዶክተር አብይ አህመድ ወደ ስልጣን ማማ ከመጡ ወዲህ ሀገሪቱ ወደ እርስ በርስ ጦርነት ለመግባቷ የእሳቸው አመራር በብርቱ ይተቻል። ዶክተር አብይ አህመድን በውይይት መድረክ እና በዲፕሎማሲ የማያምኑ መሪ አድርገው የሚተቿቸው ህወሓቶችና መሰል ተቃዋሚዎችም ሀገሪቱ እንድትታመስና ወደ አውዳሚ ጦርነት እንድትገባ እየመሯት መሆናቸውን ይከሳሉ። ሻዕቢያና ወያኔ ቢሆኑ በኢትዮጵያ ባላቸው አቋም በጦርነት የሚያምኑ ድርጅቶች መሆናቸውን የሚጠቅሱ ጥቂቶች አይደሉም ሲሉ ተንታኞችና ምሁራን ይገልጻሉ። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ በታሪክ ሁለተኛው ትልቁ መሆኑ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ በፍጥነት እየተስፋፋ ያለው የኢቦላ ወረርሽኝ በዓለም ላይ ሁለተኛው ትልቁ ወረርሽኝ ሆኖ መመዝገቡን የኮንጎ መንግስት መረጃ በሐምሌ 31 አመልክቷል። የኮሙኒኬሽን ሚኒስቴር ባወጣው መግለጫ በመላው ኮንጎ በኢቦላ የተያዙ ሰዎች ቁጥር ወደ 3532 ማደጉንና 1556 ሰዎች ደግሞ ለህልፈት መዳረጋቸውን ገልጿል። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ጊዜያዊ ኃላፊ ካርል ስካው በዚህ ሳምንት ለሮይተርስ በሰጡት መግለጫ የካየናቸው ሁሉ እጅግ ፈጣን ስርጭት ያለው የኢቦላ ወረርሽኝ ነው ብለዋል። ዓለም ለዚህ ጉዳይ የበለጠ ትኩረት መስጠት አለባት ሲሉም አክለዋል። ወረርሽኙ ከተጀመረ 3 ወር ባልሞላ ጊዜ ውስጥ በሽታው ከዚህ ቀደም ከነበሩት መሰል ወረርሽኞች በ5 እጥፍ የሚበልጡ ሰዎችን መግደሉን የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አስታውቀዋል። የወረርሽኝ ቡጊዮ በሚባለው የኢቦላ ቫይረስ ዝርያ የመጣ ሲሆን እስካሁን ፈቃድ ያገኘ ክትባትም ሆነ ሕክምና የለውም። ስለ ወረርሽኙ የወጡ የቅርብ ጊዜ መረጃዎች እንደሚያሳዩት እንደ አውሮፓውያኑ አቆጣጠር ከ2014 እስከ 2016 በምዕራብ አፍሪካ የተከሰተው ወረርሽኝ ትልቁ ሆኖ ተመዝግቧል። በወቅቱ በመላው ጊኒ፣ ላይቤሪያና ሴራሊዮን 28616 ሰዎች በቫይረሱ ሲያዙ የ11310 ሰዎች ሕይወት ማለፉን የዓለም ጤና ድርጅት መረጃ ያሳያል። አሜሪካ የኢራን አብዮታዊ ዘብ ኃይልን ይደግፋሉ ባለቻቸው 6 ግለሰቦችና ተቋማት ላይ ማዕቀብ ጣለች። አሜሪካ በቻይና፣ ህንድ፣ ሩሲያና ኢራን የሚገኙ 6 ግለሰቦችና ተቋማት ለኢራን እስላማዊ አብዮታዊ ዘብ ኃይል ድጋፍና እገዛ አድርገዋል በማለት ማዕቀብ እንደጣለችባቸው የመን ኦንላይን በሐምሌ 31 ዘገባው አስታውቋል። እነዚህ እርምጃዎች የኢራን አብዮታዊ ዘብ ኃይል መሳሪያዎችን፣ የሰው ኃይልንና ወታደራዊ ቁሳቁሶችን ለማጓጓዝ ይጠቀምበታል ተብሎ ከሚታመነው የኢራን ማሃን ኤር አየር መንገድ ጋር የተያዙ ኩባንያዎች ላይ ያነጣጠሩ መሆናቸው ተገልጿል። በተጨማሪም ዳድነጋር ስታርታፕ ስቱዲዮ የተባለ ኩባንያ በመካከለኛው ምስራቅ ያሉ የአሜሪካና የእስራኤል ንብረቶችን በተመለከተ የስለላ መረጃ በማሰባሰብ ለኢራን ወታደራዊ ስራዎች ድጋፍ አድርጓል በሚል ክስ ከተመሰረተባቸው ተቋማት መካከል ይገኛል። የአሜሪካ የውጭ ጉዳይ ሚኒስቴር በተለይም ከማሃን ኤር ወይም ከሌሎች በማዕቀብ ከተጠቁ የኢራን አየር መንገዶች ጋር የሚሰሩ ድርጅቶችና ግለሰቦች ከነዚህ ግንኙነቶች እንዲቆጠቡ ጥሪ አቅርበዋል። አለበለዚያ ትብብራቸውን መቀጠላቸው ከባድ አደጋዎችን ሊያስከትል እንደሚችልም አስጠንቅቋል። ሚኒስቴሩ ባወጣው መግለጫ አሜሪካ በአሜሪካውያን በአጋሮቻችንና በቀጠናው መረጋጋት ላይ ስጋት የሚፈጥሩ የኢራን አብዮታዊ ዘብ ኃይል የሎጂስቲክስና የስለላ አውታረ መረቦችን የሚደግፉ አካላትን ማጋለጥና ማፍረስ ትቀጥላለች ሲል አስምሮበታል። ተንታኞች እንደሚሉት እነዚህ ማዕቀቦች ዋሽንግተን የኢራንን ወታደራዊ አውታረ መረቦች ለማዳከምና የአብዮታዊ ዘብ ኃይሉ በስውር የሚያካሂዳቸውን የሎጂስቲክስና የስለላ ተግባራት አቅም ለመገደብ እያደረገች ያለችው ቀጣይ ጥረት አካል ናቸው። ኢራን በኩዌት በሚገኝ የቻይና ኩባንያ ላይ የፈጸመችውን ጥቃት ተከትሎ ቻይና የዜጎቿ ደህንነት እንዲጠበቅ ጠየቀች። በኩዌት በሚገኝ የቻይና ኩባንያ ህንፃ ላይ ኢራን የሰነዘረችውን ጥቃት ተከትሎ ቻይና የዜጎቿና የተቋሞቿ ደህንነት እንዲጠበቅ ኩዌት ውጤታማ እርምጃዎችን እንድትወስድ ጠየቀች። በጥቃቱ የተጎዳ የቻይና ዜጋ አለመኖሩን ገልጻለች። የኩዌት ባለስልጣናት ሐምሌ 30 ቀን 2026 በተፈጸመው ጥቃት የአንድ ሰራተኛ ህይወት ማለፉንና ከፍተኛ የንብረት ውድመት መድረሱን ገልጸዋል። በኩዌት የሚገኘው የቻይና ኤምባሲ በበኩሉ የጉዳቱ ሰለባ የሆነው ግለሰብ ለቻይና
ኩባንያ ፕሮጀክት የሚሰራ የኩዌት ንዑስ ተቋራጭ ሰራተኛ ኔፓላዊ አሽከርካሪ መሆኑን አስታውቋል። በክስተቱ ወቅት አንድ ተሽከርካሪም የጥቃቱ ኢላማ መሆኑ ተገልጿል። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ማኦኒንግ ሐምሌ 31 ቀን 2026 በሰጡት ጋዜጣዊ መግለጫ የተረጋገጡ መረጃዎች እንደሚያመለክቱት በጥቃቱ የተጎዳ የቻይና ዜጋ አለመኖሩን ተናግረዋል። አክለውም በኩዌት የሚገኘው የቻይና ኤምባሲ በሀገሪቱ የሚኖሩ የቻይና ዜጎችና ተቋማት የአደጋ ስጋት ግንዛቤያቸውን እንዲያሳድጉና የደህንነት ጥንቃቄዎችን እንዲያጠናክሩ ምክር መስጠቱን ገልጸዋል። በቀጠናው እየሰፋ የመጣውን ግጭት ተከትሎ ቤጂንግ የቻይና ዜጎችንና ተቋማትን ደህንነት ለማረጋገጥ የኩዌት ባለስልጣናት ተጨባጭ እርምጃዎችን እንዲወስዱ አሳስባለች። በንጹሃን ዜጎችና ወታደራዊ ባልሆኑ ኢላማዎች ላይ የሚፈጸሙ ጥቃቶች ተቀባይነት የሌላቸው መሆናቸውን የገለጸችው ቻይና ሁሉም የሚመለከታቸው አካላት ወሰን የሌለው የኃይል እርምጃ ከመውሰድ እንዲቆጠቡ፣ ልዩነቶቻቸውን በውይይትና በምክክር እንዲፈቱ እንዲሁም በባህረ ሰላጤው ቀጠና ሰላምና መረጋጋትን ለመመለስ እንዲሰሩ ጥሪ አቅርባለች። በስፔን ሴውታ ግዛትና ሞሮኮ ድንበር በተከሰተው የስደተኞች ቀውስ የሟቾች ቁጥር 67 መድረሱ ተገለጸ። የስፔን መንግስት ቅዳሜ ዕለት እንዳስታወቀው ሀገሪቱ ከሞሮኮ ጋር በምትዋሰንበት የሴውታ ግዛት በተፈጠረ የስደተኞች ቀውስ የሟቾች ቁጥር ወደ 67 ከፍ ብሏል። ከነዚህም ውስጥ አንዳንዶቹ ባህር ውስጥ ሰጥመው የሞቱ ሲሆኑ አንዳንዶቹ ደግሞ የመርከብ ማገጃውን ለማቋረጥ ሲሞክሩ በተፈጠረው መረጋገጥ ህይወታቸውን ማጣታቸውን አሶሺየትድ ፕሬስ ዘግቧል። በ10 ሺዎች የሚቆጠሩ ሰዎች ደግሞ ወደ ኋላ እንዲመለሱ ተደርገዋል ተብሏል። እንደ ዘገባው ከሐሙስ እስከ አርብ ባሉት ጊዜያት ከ50 ሺህ እስከ 60 ሺህ የሚደርሱ ስደተኞች ትንሿን የስፔን ግዛት ድንበር ጥሰው ከገቡ በኋላ ስፔን ወደ ድንበሯ ጀልባ እንዳይገባ ለመከላከል 500 ሜትር ርዝመት ያለው የመከላከያ አጥር ወደ ባህር እየዘረጋች መሆኗን አስታውቃለች። የስፔን የሀገር ውስጥ ጉዳይ ሚኒስቴር እንደገለጸው ከሰሜን አፍሪካ ወደ ስፔን ግዛት የገቡት አብዛኞቹ ስደተኞች ወደ ሞሮኮ እንዲመለሱ ተደርገዋል። ቅዳሜ ጠዋት ወደ ሴውታ ከተማ ታራጃል የባህር ዳርቻ በዋና የገቡ ደክመው የነበሩት ጥቂት ስደተኞችም በወታደሮች ታጅበው ከድንበር እንዲመለሱ መደረጋቸውን ዘገባው አመልክቷል። የተሻለ ህይወት ተስፋ አድርገው ወደ ስፔን ባቀኑ ስደተኞች ለቀናት ከተፈጠረው ትርምስ በኋላ የሴውታ ነዋሪዎች ቅዳሜ ዕለት በተረጋጋ ሁኔታ እንዳሉ ዘገባው አመልክቷል። ይህም ሆኖ የ84000 ህዝብ መኖሪያ የሆነችው የስፔን ራስ ገዝ ሴውታ ነዋሪዎች ህይወት አሁንም ወደ ቀድሞው የተረጋጋ ሁኔታ እንዳልተመለሰ የግዛቲቱ ፕሬዝዳንት ሁዋን ጄሱስ ቪቫስ ገልጸዋል። ስፔንና ሞሮኮን ወደምታዋስነውና የአፍሪካ አህጉር ላይ የምትገኘው የስፔን ግዛት ሴውታ የሚገቡ ስደተኞችን ለማገድ ሁለቱ ሀገራት ተጨማሪ ጸጥታ አስከባሪዎች ማስፈራቸውን ትናንት አስታውቀዋል። ሴውታን ከሞሮኮ ጋር የሚለየውን አጥርም አጠናክረዋል። ሁለቱ ሀገራት አዲሱን እርምጃ የወሰዱት ባለፉት ጥቂት ቀናት 60 ሺህ ስደተኞች የሞሮኮን የባህርና የየብስ ድንበር አቋርጠው ስፔን ግዛት ከገቡ በኋላ ነው። የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችንን በዚሁ አበቃን። በሌላ የዜና ጥንቅር እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።